ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአዲስ ዕለት ተከታታዮች እንደምን አላችሁ? ዛሬ ለየት ባለ መልኩ በአሜሪካ ለውድድር የሄዱ ኢትዮጵያውያን አትሌቶች አባላት፣ አሰልጣኞችና ስፖርተኞች እዚያው ለመቅረት የወሰኑበት ፊልም የሚመስል አካሄድን እነግራችኋለሁ። ፊልመኞቹ በአሜሪካ የቀሩ አትሌቶች አስገራሚ ድራማ ይላል ይህ መረጃ። ክስተቱ ከመከሰቱ ከአንድ ቀን በፊት ማክሰኞ ነሐሴ 5 2018 ዓ.ም በአሜሪካ ፖርትላንድ ኤርፖርት ውስጥ የኢትዮጵያን መለያ የለበሱና ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና የተሳተፉ የኢትዮጵያ ልዑካን ያሳዩት ድራማዊ ትዕይንትና ትርምስ አስገራሚ ነበር። የአሰልጣኞችና የአትሌቶች ልዩ ትወናም የሚከተለውን ይመስላል። የአመራሩ ሩጫና ግርግር ሙሉ ፊልም የሚወጣው ክስተት ሆኖ አልፏል። ሃትሪክ ስፖርት ኦፊሻል 7 የቡድን አባላት የመኮብለላቸውን ዜና ይፋ ካደረገ በኋላ ጉዳዩ እስካሁን መነጋገሪያ ሆኖ ቀጥሏል። ይህንን ዜና ተከትለን እኛም ጥልቅ ማጣራት አድርገን ተጨማሪ ዝርዝር መረጃዎችን ይዘን ቀርበናል። እነሆ የፊልመኞቹ ድራማ ይላል ይህ ያገኘነው መረጃ። የአሰልጣኞቹ መሰወር። 4 አሰልጣኞች ወደ አሜሪካ ሄዱ። ኢንስትራክተር መሰረት መንግስቱ፣ ሀብታሙ ግርማ፣ ድሪባ ለገሰና አማረ ሙጬ። ከቡድኑ ጋር አብሮ የተመለሰው ግን ኢንስትራክተር መሰረት መንግስቱ ብቻ ነው። ሁለቱ አሰልጣኞች ሀብታሙ ግርማና ድሪባ ለገሰ ፖርትላንድ ኤርፖርት ድረስ ከቡድኑ ጋር አብሮ በአንድ መኪና ተጉዞ ነበር። ሀብታሙ ዘመድ ጋር ለአንድ ሳምንት መቆየት ፈልጋለሁ ብሎ ትኬቱን አራዝሟል። በአንድ ኤርፖርት ስለምንሳፈር አብሬ ልሂድ ብሎ የቡድኑ የመኪና ጉዞ አንዱ አካል ሆነ። አሰልጣኝ ድሪባ ግን ወደ አዲስ አበባ ተመላሽ ነበር። ልዑኩ ወደ ውስጥ ሲገባ ሁለቱ አሰልጣኞች ማንንም ሳይሰናበቱ ተሰወሩ። የመጀመሪያው ፈርቀዳጆች እነሱ ሆኑና ቡድኑ ውስጥ ድንጋጤ ተፈጠረ። አሰልጣኝ ሀብታሙ እንደሚመለስ ለፌዴሬሽኑ ማሳወቁ ተሰምቷል። ሆኖም ለውድድሩ የሄደበት መንገድ በስራ አስፈጻሚው ዘንድ ግርታን ፈጥሯል። ሁሉም ተሳታፊ ልዑካን ትኬትና ሌሎች አቅርቦቶች ስራ አስፈጻሚው አምኖባቸው በጽህፈት ቤቱ ኃላፊ ዶክተር አመንሲሳ ከበደ በኩል የተፈጸመላቸው ናቸው። የሀብታሙ ግን በፕሬዝዳንቱ ኮማንደር ስለሺ ስህን ግላዊ ውሳኔ የተወሰነ በመሆኑ ስራ አስፈጻሚዎቹ ጥያቄ ማንሳት ጀምረዋል። እኛ መሄዱን አናውቅም፣ አልወሰንም እያሉ ይገኛሉ። የሀብታሙ መመለስ አሊያም አለመመለስ ግን ከአንድ ሳምንት በኋላ ይታወቃል። አዲስ አበባ ተመላሽ የነበረውና ከፖርትላንድ ኤርፖርት ደጃፍ የተሰወረው አሰልጣኝ ድሪባ ለገሰ በክለቡ ኦሮሚያ ኮንስትራክሽን ከ4 ወራት በላይ ደሞዝ ያልተከፈለውና በተለያዩ አሰራሮች ቅሬታ ያለው በመሆኑ ከማይመለሱት ውስጥ እንደሆነ ተሰምቷል። ሁለቱን አሰልጣኞች ለማግኘት የተደረገው ጥረት አልተሳካም። ሶስተኛው አሰልጣኝ አማረ ሙጬ ኤርፖርት ድረስ አልሄደም። ቀደም ብሎ ቤተሰብ ጥየቃ በሚል ከቡድኑ ማረፊያ ተለይቶ ወጥቷል። አሰልጣኙን በስልክ አግኝተን አነጋግረነዋል። በሚቀጥለው ሳምንት ወደ ሀገር ቤት እንደሚመለስ ይህንንም ለፌዴሬሽኑና ለክለቡ ማሳወቁን ተናግረዋል። የአትሌቶቹን አስገራሚ ድራማ ደግሞ ቀጥሎ እንመለከታለን። መጸዳጃ ቤት ገብቶ ያልተመለሰው አትሌት ነጋሄ ኢያሱ የአዳማ አትሌቲክስ ክለብ አትሌት ነው። በውድድሩ በ800 ሜትር ተሳትፏል። በመጀመሪያው ዙር አንደኛ ቢወጣም በግማሽ ፍጻሜው 7ኛ ሆኖ አጠናቆ ለፍጻሜው ሳይደርስ ቀርቷል። በጉዞ ዕለት ፖርትላንድ ኤርፖርት ውስጥ ገንጠል ብሎ ወደ ሌላ አቅጣጫ ሲሄድ አንድ አመራር ያየውና ወዴት ነው ይለዋል። መጸዳጃ ቤት ነኝ ብሎ ሻንጣውን አስቀምጦ ገባ። አልተመለሰም። በሌላ በር ወጥቶ ሄደ። አትሌቱ እንደኮበለለ የተረዱት አመራሮቹ ሌሎች ላይ ትኩረት ማድረግ ጀመሩ። አስገራሚው ነገር ግን አትሌት ነጋሄ ኤርፖርት ድረስ እየገፋ ይዞት የመጣው ሻንጣ ባዶ መሆኑ ነው። ባዶውን ሻንጣ ትቶላቸው ሄደዋል። ፊልም ከሚመስሉ ክስተቶች መሃል እንግዲህ አንዱ ይሄ ነው። ፈጣኗ የኤርፖርት አትሌት እመቤት ጥላሁን በ5000 ሜትር ተሳትፏ 6ኛ ሆና ያጠናቀቀች አትሌት ናት። የኦሮሚያ ኮንስትራክሽን አትሌቷ ባለባዶ ሻንጣውን ነጋሄን ተከትላ ከኤርፖርት ከጠፉት አትሌቶች 2ኛዋ ሆና ተመስግባለች።
እሷ ግን ሻንጣዋን ይዛ ነው የወጣቸው። አመራሮቹ ቀድሞ የጠፋውን አትሌት ለመፈለግ ሲበታተኑና ለኤርፖርት ፖሊስ በማሳወቅ ላይ ያሉ ፈጣኗ የኤርፖርት አትሌት እልም ብላ ተሰውራለች። ሁለቱም አትሌቶች ውጪ የሚጠባበቃቸው ቤተሰብ ስለነበር ሊገኙ አልቻሉም። ትኬት ያሰረዘችው አትሌት ጻድቃን መኮንን በውድድሩ ግፍ ከተሰራባቸው አትሌቶች አንዷ ነች። በ3000 መሰናክል ትሮጫለች ተብላ ብትመጣም ሳትሳተፍ ቀረች። ባለመሮጤ ደብሮኛል፣ ሜዳሊያ በማግኘታችን ግን ደስ ብሎኛል ብላ ለልዩ ስፖርት አስተያየቷን ሰጥታ ነበር። በዚህ ክረምት ከጥሩነሽ ዲባባ አካዳሚ ተመርቃ ኢትዮ ኤሌክትሪክን የተቀላቀለችው ወጣቷ ጻድቃን በስሟ ባጅ ስላልተዘጋጀላት በወንድ ስምና ፎቶ ነበር ባጅ የተሰራላትና ስታዲየም ስትገባ የቆየችው። አትሌቷ ቺካጎ ዘመድ ስላለኝ ቆይቼ ልምጣ ብላ ጥያቄ ብታቀርብም ፌዴሬሽኑ ከለከላት። ትኩረቷ ትኬቷን ለዘመዶቿ ልካ ከቺካጎ ወደ አዲስ አበባ በረራዋን አሰረዘች። ከፖርትላንድ እስከ ቺካጎ ከቡድኑ ጋር ሄዳ ቺካጎ ከቤተሰቦቿ ጋር ለመቆየት ወሰነች። ይህን ለማንም አልተናገረችም። ፖርትላንድ ኤርፖርት ትኬቷ ሲታይ ግን ሙሉ በሙሉ ተሰርዟል። ስትጠየቅ ያሰረስኩት ከቺካጎ አዲስ አበባ ያለውን ብቻ ነው አለች። እዛው ትኬት ቢፈለግ ጠፋ። ከሸኚዎቹ መካከል ለነበሩ የአትሌቶች ማናጀሮች በአደራ ተሰጥታ ፖርትላንድ ቀረች። መመለስ አለመመለሷ ገና አልለየም። በእርምጃ ተሳትፎ በእርምጃው የቀረው ነገሩ አዱኛ የፌዴራል ማረሚያ ቤቶች አትሌት ነው። በሻምፒዮናው በ5000 ሜትር እርምጃ ተወዳድሮ 19ኛ ወጥቶ አጠናቋል። የመጨረሻው ኮብ ላይ እሱ ሆኗል። የቡድን መሪዋ አትሌት መሰረት ደፋርና የቴክኒክ መሪው ኮማንደር ቶሌራ ዲንቃ እንዲሁም ሸኚ የነበሩት ማናጀሮችና የአትሌቲክሱ ወዳጆች ቀደም ብለው የጠፉትን ፈልገው ካጧቸው በኋላና ለኤርፖርቱ የጸጥታ ኃይሎች ካሳወቁ በኋላ ከፖርትላንድ ወደ ቺካጎ ለመብረር ለቦርዲንግ ፓስ በተሰለፉበት ወቅት መጨረሻ ላይ ተሰልፎ የነበረው የእርምጃ ተወዳዳሪው ነገሩ አዱኛ በእርምጃ ወደ ኋላ ፈግፍጎ እርሱም ከቡድኑ ተለየ። አራቱ አትሌቶች በተለያየ ግን በደንብ በተጠና የፊልም ስክሪፕት መሰል ክስተት ከአዲስ አበባው ጉዞ እዛው አሜሪካ ቀሮ። እዚህ ላይ ግራ የሚያጋቡ ጥያቄዎች ይነሳሉ። አንደኛው አትሌቶቹም ሆነ አሰልጣኞቹ ፓስፖርታቸውና ትኬታቸው ራሳቸው ጋር ስለነበር ለመቅረት ከፈለጉ ለምን ኤርፖርት ድረስ ሻንጣቸውን እየጎተቱ መጡ? እዛ የነበሩት አመራሮችስ ተራ በተራ ሲጠፉ ሆነ ብለው በቸልተኝነት አልፈዋቸው ነው ወይስ ከአቅማቸው በላይ ሆኖባቸው ነው? የሚቀሩ አትሌቶችና ባለሙያዎች እንደሚኖሩና ዝግጅት እያደረጉ እንደነበር አዲስ አበባ ያሉትም አሜሪካ የሄዱትም የፌዴሬሽኑ አመራሮች እያወቁ ለምን ትኩረት አልሰጡትም? በነገራችን ላይ 17 አትሌቶችን ለመምራት የጽህፈት ቤቱ ኃላፊ ዶክተር አመንሲሳ ከበደ፣ የፌዴሬሽኑ ምክትል ፕሬዝዳንትና ዋና ቡድን መሪዋ አትሌት መሰረት ደፋር፣ ምክትል ቡድን መሪዋና ስራ አስፈጻሚዋ አትሌት በላይነሽ ኦልጂራ፣ የቴክኒክ መሪው ኮማንደር ቶሌራ ዲንቃ በውድድሩ ቦታ ነበሩ። እነዚህ ሁሉ ባሉበት ከኩብለላው በተጨማሪ የሜዳሊያ ሽልማት ፕሮግራም ረስተው ስልክ ሲደወል ባለመመለሳቸው አትሌቶቹ በሌላኛው ቀን ለመሸለም ተገደዋል። የሕክምና ባለሙያ ባለመሄዱ ወድቀው ጉልበታቸውን የተጎዱ አትሌቶች ሕክምና ሳያገኙ ቀርተዋል። ምግብ ያልተስማማቸው አትሌቶች ከነህመማቸው ሮጠዋል። የማሳጅ ባለሙያ ስላልሄደ አትሌቶቹ እርስ በርስ ማሳጅ ሲደራረጉ ሰንብተዋል። ቡድኑ ከገባ በሁለተኛው ቀን የደረሰ አትሌት የሚቀበለው ሰው አጥቶ ፖርትላንድ የሚኖር ፍራኦል የሚባል አትሌቲክስ ወዳጅ ተቀብሎት ማረፊያቸው ድረስ እንደወሰደው ተነግረዋል። የኮሚኒኬሽን ባለሙያ ስለሌለ ከአዘጋጅ አካሉ ጋር ያለው ግንኙነት ተቋርጦ ዋጋ ተከፍለዋል። ይህ ሁሉ ሆኖ ፌዴሬሽኑ ስኬታማ ነበርን የሚል አቋም ይዞ ሲሸላለም መዋሉ ያስደነግጣል። ከአትሌቶቹ በላይ አመራር ቦታ ላይ የተቀመጡት ሰዎች የሚሰሩት ፊልም ያሳቅቃል። ሌላው ሀገር ቢሆን በራስ ፈቃድ ስልጣን እስከ መልቀቅ የሚደርስ ውሳኔ የሚያስወስን ቢሆንም የእኛዎቹ ገሚሶቹ በቡድን ተደራጅተው አንዱ በግል ትዕዛዝ እያስተላለፈ፣ ቀሪው በውጭ ጉዞ ፍቅር ተጠምዶ፣ ሌላው በብሔርና በመንግስት ስር ተሸጉጦ በካሜራ ፊት ግን እየተሳሳቁ ስለ ቀጣዩ ዓለም ሻምፒዮናና ኦሎምፒክ እቅድ ሲያወጡ ማየት ያማል። የአትሌቲክሱ መውረድ፣ የአትሌቶቹ እንባ፣ የባለሙያው ብሶት
ለእነርሱ ግድ አይሰጣቸውም ይላል ታምሩ አለሙ።